የሚለው ቃል በቃል ባይገኝም ግን እግዚአብሔር በሶስት አካል ራሱን የገለጠበት ብዙ የመጽሐፍ ቅዱስ ክፍሎች አሉ። እሱም በማውጣት ምናልባት ላሳየ ይችላሉ፣ ችግር የለብኝም። ግን ዋና ጥያቄ አይደለም። ስለ አምላክ ስንትነት ሲናገር መጽሐፍ ቅዱስ አንድም ሶስትም ነው ብሎ ያስተማረ የመጀመሪያው ነቢይ ማን ይባላል? ሰዎች እየተወያየን ያለ ነው፣ እንደ ትልቅ ሰው እናወራ። አምላክ አንድም ሶስትም ነው ብሎ ያስተማረው የመጀመሪያው ነቢይ ማን ይባላል? ምን አልከኝ ኡስታዝ? አምላክ አንድም ሶስትም ነው ብሎ ያስተማረው የመጀመሪያው ነቢይ ማን ይባላል? የስላሴ አስተማሪ የመጀመሪያ ነቢይም አምላክ የሚሆነው የናዝሬቱ ኢየሱስ ይሄንን ግልጭ አድርግቶ በአዲስ ኪዳን በደንብ አድርግቶ አስተምሯል። ከእርሱ በፊት ነቢያቶች አስተምረዋል። ወደ ኢየሱስ እንመጣለን። ከእርሱ በፊት ነቢያቶች አስተምረዋል በነገረ ስላሴ። ከእርሱ በፊት አምላክ አንድም ሶስትም ነው ብሎ ያስተማራለ ኢየሱስም ጭምር። ችግር የለም ጨምረው። ነገረ ስላሴ እንዳልኩ እግዚአብሔር ራሱ ሶስት አካል መሆኑን በደንብ በብሉይ ኪዳን የሚናገርበት ስፍራ አለ። አንተ ጥቅሶችን እየፈለግክ ይሄ ስለ እርሱ ያሳያል እንድትለይ ሳይሆን ጥያቄ አምላክ አንድ ነው ብለህ ቅድም በድፍረት እንደተናገርክ አምላክ አንድም ሶስትም ነው ብሎ ያስተማረ ነቢይ አለ ወይ ነው ጥያቄ። ግልጽ። በጣም ጥሩ ኡስታዝ፣ ጥሩ ጥያቄ ነው የጠየቀው። ቃል በቃል አላህ እኔ አምላክ ነኝና አምልኩኝ የሚል ጥቅስ አለ በቁርአን ውስጥ አለ፣ በደንብ አለ። እኔ አምላካችሁ አላህ ነኝ እኔም ብቻ አምልኩ የሚል አለ። በደንብ አለ። ያውጣና አሳየኝ እስቲ ቁርአን ውስጥ። ላሳየህ ነው ግን ያ እንደሌለ አረጋግጥ መጀመሪያ። ቀጥታ አሁን ወጣ አድርጌ ነው ማሳየህ። እኔ ጠየቀውን መጀመሪያ መልስ። ላሳየህ ነው። ያው ምንም አልቆይም፣ አንድ ሰከንድ አልቆይም። ላሳየህ፣ ያው ዝግጁ ነው። ወላሂ ላሳየህ ዝግጁ ነኝ። ግን አንተ ያንን ጨርስ መጀመሪያ። አምላክ አንድም ሶስትም ነው የሚል መጽሐፍ ቅዱስ ላይ አለ? ሐሳቡ አለ ነው እያልኩ ያለሁት። አልጠየቅኩህም። አምላክ አንድም ሶስትም ነው የሚል ቃል አለ ወይ መጽሐፍ ቅዱስ? ሐሳቡ አለ ነው እያልኩ ያለሁት። ቃሉ ግን የለም አይደለ? ይሄ ለሰዎች አእምሮ እንዲገባቸው ነገረ ስላሴን እንዲረዱ የምንጠቀመው ቃል ዮኒሻ አምላክ አንድም ሶስትም ነው የሚል ቃል አለ መጽሐፍ ቅዱስ ላይ? እንደሱ ብሎ ያስተማረ ነብይ አለ? እየነገርኩ እኮ ነው። ቃል በቃል አላህን የሚል የለም። ግን አላህ አምላክ መሆኑን መምህራንና ወይም ደግሞ ነቢያቶች ናቸው። እሱ ስለ አላህ ትጠይቀኛለህ። ያው እኔ እኮ በድፍረት መለስኩልህ፣ ላሳይህም ነው። አንተ ግን የተናገርከውን መጽሐፍ ላይ ታሳየኛለህ። አምላክ አንድም ሶስትም ነው ብሎ ያስተማረ አንድ ነቢይ ያለ መጽሐፍ ቅዱስ ላይ? በደንብ አለ። ሐዋርያው ቅዱስ ጳውሎስ ስለ አብና ወልድና መንፈስ ቅዱስ በደንብ አድርጎ የተናገረበት ስፍራ አለ። አልጠየቅኩም። አምላክ አንድም ሶስትም ነው የሚል ቃል አለ ወይ? ይሄ ለሰዎች አእምሮ እንዲገባ ተብሎ የተጻፈ ጽሑፍ እንጂ የመጽሐፍ ቅዱሱ ሐሳብ ወይም ግብሩ አለ ነው እያልኩ ያሉት። ኡስታዝ ሰው መልስ የለም። አንተ እሺ የኔን መልስልኝ። በቃ የኔን አሳይኝ። አላህ እኔ አምላክ ነኝና እኔን አምልኩኝ የሚለውን አሳይኝ። ያንተ መጀመሪያ ያለን የለም በላ፣ የሌለውን ነገር የለም በልና ከዛ እኔ ደግሞ ያለውን ላሳየህ። አንተ የተጠየቀው መጽሐፍ ቅዱስ ላይ እሺ አምላክ አንድም ሶስትም ብሎ ያስተማረ ነብይ አለ? ለሰዎች አእምሮ እንዲገባ ሰዎች ነገረ ስላሴ ስለ ሰው አይምሮ አይደለም ጥያቄ። መጽሐፍህ ላይ ማስረጃ እየጠየቁህ ነው ለተናገርከው። አምላክ አንድም ሶስትም ነው ብሎ ያስተማረ ነብይ አለ? ሐሳቡ አለ፣ ቃል በቃል የተናገረው ግን የለም። አላሁ አክበር። ከዛ እነሱ ጥቅስን ከዚያም ከዚያ የሚሉና ይሄ ስለዚህ እምነታችንን ይገልጻል። አይከብድም? እምነትህን ሂደህ እኔ ለምሳሌ ስለ እስልምና ሂጄ ራሴ ገና ፈልጌ ምናምን ጥቅሶችን ከዚያም ከዚያም ማታክስና አጋጭና በቃ ይሄ እምነቴን ይገልጻል። ራሱ ነው ገልጾልኝ ላገኘ የሚገባው። ያ ጀማዓ በቃ አላህን እኔ አምላክ ነኝና ቀላል ነገር ታውጣልኝ። አዎ አምላክ አላህ ስብሐነሁ ወተዓላ ቃል በቃል ኢነኒ አነላህ ላኢላሃ ኢላ አነ ፈዕቡድኒ ይላል። እኔ አላህ ነኝ ከእኔ ሌላ ማንም አምላክ የለም እኔንም ብቻ ተገዙኝ እያለ ቃል በቃል ይናገራል አምላካችን አላህ ሱብሓነሁ ወተዓላ። እኔን አምልኩኝ ነው ያለው። እኔን አምልኩኝ። አምልኩኝ ምንድን ነው? አምልኩኝ ለእኔ ብቻ አምልኮን አቅርቡ የሚልበት ቃል በቃል አላህ አለ ወይ እኮ? ልናሳየህ ነው። ልናሳየህ ነው። ኢብራሂም ማውጣት ይመችሻል? አሰላሙ አለይኩም አዘጋጀ። እሺ አሁን ተመልክ ጉድ እኮ ነው ጀማ። ያውና ቃል በቃል አምላካችን አላህ ከቁርአን አላህ ይሄን የተናገረበትን አሳይን ያልከው ያው ሱራ ጣሐኒ
እኔ አላህ እኔ ነኝ አለ። ያሰላም ያለ እኔ አምላክ የለምና ተገዛኝ አለ። ሱራ ስንት ነው እሱ? 20:14 ላይ ሱራት ሱራ ጣሃ ላይ ሱራት አሊ 14 ሱረት አሊ አይደለም ጣሃ። እሺ ኡስታዝ አሁን ተገዛኝ አምልከኝ የሚል ቃል የለም። እኔ አምልከኝ ነው። ሌላውን ግን አግኝተሃል። እኔ አላህ ነኝ እሱ አምላክ እንደሆነ ቃል በቃል የተናገረበትን አግኝተሃል። ኢየሱስማ እሱም አምላክ መሆኑን እኮ ቃል በቃል የተናገረበት ቦታ እኮ አለ። የቱ ጋር የተናገረው? ለምሳሌ በዮሐንስ ወንጌል ምዕራፍ 1 ላይ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ማን ነው እሱን እየተናገረ ያለው? ኢየሱስ ነው። አድምጠኝ። ይሄ ታማኙ ኢየሱስ የተናገረው ቃል በቃል አልክ አይደለ? ይኸውልህ አድምጠኝ አትበል። እንዳላዳመጥኩ አትስራ። እንዴ ምን ሆነህ? ትልቅ ሰው አይደለህ እንዴ? ቃል እየጠየቅኩህ ነው። ይሄን የተናገረው ኢየሱስ ነው ወይ ያልኩህ ነው። ወይ አንዴ ይኸውልህ ላውጣልህ፣ ቃል በቃል ላውጣልህ። ያው ኢየሱስ ክርስቶስ ነው ይሄን ተናጋሪው። ይኸውልህ በዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ይሄን ተው። አሁን ተውታል። ለምን ተዋል? ስታስ ለምን ተዋል እኮ ተውከው እኮ ይኸው ልክ ስትጠየቅ ጊዜ ኢየሱስ የተናገረው ነው ወይ ስለተውከው። እሺ ቀጥል። እሺ ሌላ ጥቅስ ይፈልግ። እሺ ሂድ። እሺ ችግር የለውም። እሺ ቀጥል። እሺ አይ የምትፈልገው ጥቅስ ጋር ሂድ። እሺ ችግር የለውም። አዎ በዮሐንስ ወንጌል ምዕራፍ 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ የሚለውን ጥቅስ በማውጣት ለብዙ የእስልምና ተከታዮች ይህንን ጥቅስ እናሳያቸው። ኖ ኢየሱስ ቃል በቃል እኔ አምላክ ነኝና አምልኩኝ የሚል ጥቅስ ሲያወጡ ወይም አሳዩን ሲሉ እኛም ልክ እንደዚሁ ቃል በቃል አላህ ይገዙልኝ ተገዙልኝ እንጂ የሚለው አምልኩኝ የሚል ጥቅስ የለም። ይሄ በቁርአን ውስጥ ጨረስክ? ለምን ልፈልጌ ነው? አልጨረስኩም። አንዴ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት አለ ብሎ ነበር የመጣው። የቱ ጋር ነው እንደሱ የሚላለ? ይሄው አወጣውልህ ኡስታዝ። እኔ አምላክ ነኝ የሚል የለም እኮ እሱ። አዎ እኔም እያልኩ ያለሁት ስማኝ፣ አላህ አምላክ መሆኑን ታምናለህ አይደለ? አሁን ስለ አላህ ፍተቆይ አንዴ ኢየሱስን ጨረስክ? አምላክ ነኝ የሚል የለም እያልኩህ ነው። እሱ ጋር ኢየሱስን አምላክ ነኝ ብሏል። እሱ ጋር ኡስታዝ አንዴ አድምጠኝ። አላህ አምላክ ኡስታዝ የሚለውን አትደጋግመው። አቦ ይኸውልህ ኢየሱስን አምላክ ነኝ ይላል እሱ ጋር። ቆይ ስሜታዊ አትሁና፣ እንረጋጋ። ትልቅ ሰዎች ነው፣ ብዙ ሰዎች እየተመለከቱ ነው አይደለ? መረጋጋት ጥሩ ነው። ለመጨረሻ ጊዜ እንዲህ አይነት ቃል አትደጋግም። ይኸውልህ ትልቅ ሰው ነው አይደለ? እንዲህ ተረጋጋ ምናምን ላ ይኸውልህ የተጠየቅነው ቀጥታ መልስ። ኢየሱስ እኔ አምላክ ነኝ ብለዋል እርሱ ጋር። ኢየሱስ በደንብ ነዋ አይልም እሱ ጋር። ጌታና መምህር ትሉኛላችሁ እንዲሁ ነኝና ነው የሚለው። ይህን ጌትነቱን ደግሞ ኢየሱስ ክርስቶስ በመሰጠት ያገኘው በመደረግ ያገኘው ጌትነት እንደሆነ መጽሐፍ ቅዱስ ይናገራል። ያ ማለት የስልጣን ጌትነት ነው፣ መለኮታዊ ጌትነት አይደለም ማለት ነው። እንደዛ አይደለም። ምክንያቱም በዮሐንስ ወንጌል ምዕራፍ ነው። ማስረጃ ላሳይህ መጽሐፍ ቅዱስ ላይ አታሳየኝ። እሱን አታሳየኝ። እኔ ላሳየኝ። ለምን አላሳየህም? የጌታ ሰው ምን ነው? ምክንያቱም እኔ ጠየቂ እኮ መለስክልኝ እኮ መልስ ስለሌለ ነው። ኡስታዝ እየሰማኝ ነው? ምክንያቱም እኔማ መልሱን አሳየንሽ። ቆይ አንዴ ዮኒሻ አንድ አዳምጪ። ጌታ የሚለውን አመጣና አምላክ ነው አለ። እንደዛ የሚል የለም መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስ አምላክ እንዳለው አስተማረ እንጂ እኔ አምላክ ነኝ አላለም። ጌታ የሚለውን በመደረግ የተገኘ ጌትነት እንደሆነ መጽሐፍ ቅዱስ ይናገራል። ማስረጃ ላሳየህ። ኢየሱስ በመጽሐፍ እንዳለው አብ ማን ነው ኡስታዝዬ? አብ እግዚአብሔር ነው አይደለ? በመጽሐፍ ቅዱሳችን የኢየሱስ ክርስቶስ አምላክ ነው። ጠይቄ ልመልስልህ እንጂ አብ ማን ነው አልከኝ አይደለ? አብ የኢየሱስ አስካዳም ተረጋበል እንጂ እስካሁን እያወራ ነው። ጠይቄኝ አይደለ? እንድመልስ እድል ስጠኝ እንጂ ታዲያ። ይኸውልህ አብ ማን ነው አልክ አይደለ? አብ ማን ነው ብለኸኛል። ልመልስልህ። መለስክልኝ። የኢየሱስ አምላክ ነው ብለኛል። ምንድን ነው አልኩህ? የኢየሱስ አምላክ ነው። ትክክል ነኝ። ተሳስቻለሁ። ትክክል ነኝ። ተሳስቻለሁ። በጣም ጥሩ። ታዲያ ለምን አምላኩን አታመልክም አንተ? በጣም ጥሩ። ታዲያ ኢየሱስ ለምንድን ነው እኔና አብ አንድ ነን ያለው? አምላክ የሆኑ ከምን አንጻር ነው እሱን ያለው? ከምን አንጻር ነው አትበለኝ።
አያ ትርጉሙን ልታብራራልኝ የመጽሐፍ ቅዱሴን እኔ እንዳብራራልህ አትፈቅድልኝም። አንተ ግን ልታብራራልኝ ትፈልጋለህ። የራስህ ከምን አንጻር ነው ያለው? አብራራ። ያው የራስህንም የኔንም አብራርተህ እንዴት ነው ታዲያ? እሻልን እኮ ፈጣሪ አታለቃቅስ። ቀጥታ አብራራ። ወደ ማብራሪያ ሂድ። አትናደድ። እየተናደድክ ነው። እንዴት አይባለው። መረጋጋት ጥሩ ነው። ለወርደህ ነው ለመጨረሻ ጊዜ አያችሁት አይደለ? የሆነ እጅል ሀሳብ ያነሳና ከዛ ከዚህ በዚህ ያላችሁ አሁን ሂድና ወደ ሀሳቡ ሂድና እንትን በል አብራራ። ለአብራራ እድል ስጡኝ አለ። አብራ። በጣም ጥሩ። አትዳር ስሜት አይተውን እየቀየረ እንትን ይቅርታ ኡስታዝዬ፣ ምናልባት እዚህ ኦንላይን ያላችሁ ሰዎች በደንብ በተሰሙ ጥሩ ነው። ምክንያቱም ይሄ የሚጠቅማችሁ የዘላለም ሕይወትን የምታተርፉበት መዳኛ እውነት ስለሆነ እና መጽሐፍ ቅዱስ አዳኝ ይፈልጋል። አምላክ ኢየሱስ አምላክ የምትለው አዳኝ ይፈልጋል ለራሱ ምን ትላለህ? የሚመጣ ማንም የለም ስለሚል አዳኝ ይፈልጋል ለራሱ ኢየሱስ ክርስቶስ አዳኝ ነው ብለህ የምታምነው አዳኝ ይፈልጋል እንደ መጽሐፍ ምን ትላለህ? ዮኒሻ ወይ ኡስታዝ ወይ አዳኝ ይፈልጋል። አዳኝ የምትለው ኢየሱስ ክርስቶስ አሁን ልትሰብከው የምትፈልገው ለዚህ ቁጥር እየቆጠርሽ 1700 ምናምን እንደምታያቸው ሰዎች አይደለም አምላኬ ብለህ የምታስበው ኢየሱስ አዳኝ ይፈልጋለሁኝ ይላል። ደካማ ነው። መልአኩ ጅብሪል በቁርአኑ ሲጠቀረው መልአኩ ጅብሪል ይህ ለዓለም ሁሉ መድኃኒት የሆነው ክርስቶስ ተወልዶላቸዋል ይላል። እሱ መድኃኒት ነው። ይሄ ጅብሪል መልአኩ ራሱ የተናገረው ነው። ያው የት ጋር ነው እንደሱ ያለው? በጣም ጥሩ ችግር የለውም። አወጣልሃለሁ ኡስታዝ አወጣልሃለሁ። አይ ያውጣሽ አምጣሽ መልአኩ ጅብሪል አይ እንዲህ ይላል በነብዩ ከጌታ ዘንድ እሺ የማቴዎስ ወንጌል ምዕራፍ 1ም አለ። እንዲህ ይላል ልጅም ትወልዳለች ጅብሪል እያለ ታዲያ ቁርአን ካልክ ለምንድን ነው መጽሐፍ ቅዱስ የምትሄደው? ከቁርአን እንደዚህ የሚል አሳየን መጀመሪያ። ዮናስ ምን ነው ዝም አልክ? የጀማ ሰምታችሁ እኮ ከቁርአን እንደዚህ የሚል አለ አለ። ከዛ በኋላ ወደ ማቴዎስ ወንጌል ሄደ። ወይስ ማቴዎስ ወንጌል ሰጣችሁን? ለኛ ሰጣችሁን ነው ከሆነሽ እንቀበላችኋለን፣ ችግር የለውም እንደ ታሪክ እንቀበላችኋለን። መጽሐፉን ከካደ ማለት ነው። ዮናስ ምን ትላለህ? ዮኒ ምን ታደርጋለህ? ዮኒሻ ጅብሪል ስትለን እኮ እኛ ቁርአን ላይ መስሎ ነበር። ኦኬ ጅብሪል መጽሐፍ ቅዱስ ላይ ያለው ጅብሪል እና ቁርአን ላይ ያለው ጅብሪል አንድ አይነት ነው ማለት ነው አይደለ? አንድ አይነት ነው። መጽሐፍ ቅዱሳችንን በደንብ አድርግቶ ስለሚገልጠው ዋና መለኪያችን መጽሐፍ ቅዱስ ስለሆነ ነው። መልአኩ ገብርኤልን ወደ መርየም ሲገለጥ ምንድን ያላት? ቁጥር 21 ላይ ልጅ ትወልዳለች እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለ ነው ያለው። ቁጥር ስንት ነው ያልከው? ሉቃስ 2:8 እሺ፣ እዚህ ጋር አንዴ ሉቃስ 2:8 ቀጥልሽ። አይ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታም መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራችን እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ የሆነ ጌታ የሆነ ተወልዶላቸዋል ይላል። መድኃኒት የሆነ ሕዝቡ ሁሉ ከኃጢአት የሚያድን መድኃኒት። ይሄ መድኃኒት በቁርአን ውስጥ ነቢዩ ሙሐመድ መድኃኒት የሚል ስያሜ ያልተሰጠው ለአብርሃም
ይኸውልህ ዮኒ መድኃኒት የሚባል ስያሜ ያሰጠው ዮኒ ለናዝሬት አሁን በአንተ ቤት ክርስቶስ ግን አንዴም የተደረገ ኃጢአት አሁን የሚያድን በሱ ቤት ምን አደረገ? ኢየሱስን አነሳና ነቢ ሰለላሁ ዐለይሂ ወሰለምን አወዳድሮ ኢየሱስን ሊያስበልጥ ነው አይደለ? አላወቅም እንጂ ኢየሱስን ዝቅ አድርገሃል። ወላሂ ምክንያቱም አምላክ ነው ብለህ ነው የምታስበው። አይነጻጸር ነቢ ሰለላሁ ዐለይሂ ወሰለም ሰው ናቸው። አምላኩን ከሰው ጋር የሚያወዳድር እዚህ ዓለም ላይ ክርስቲያን ነው። በጣም ያሳዝነው። ስለማይመሳሰሩ ነው ኡስታዝ። አምላክ እንዳልሆነ እኮ ወላሂ ውስጣቸው ያውቃል። ለዚያ ነው ከነቢያችን ጋር ሁሌ የሚያወዳድሯቸው። እንደዛ አይደለም። ብዙ ጊዜ የኢየሱስ አምላክነት ለመግለጥ በምንተጋበት ጊዜ ኢየሱስ አምላክ አለመሆኑ ዮኒ ባላወቅከው መንገድ ኢየሱስን ዝቅ አደረግከው። አምላክ ነው ብለህ የምታስበውን አካል ምክንያቱም አምላክን ከሰው ጋር አወዳደርክ። አንድ አዳምጥ እንጂ አትንጠጣ። አሁን ሀሳብህን ጨርስና ከዚያ በኋላ በሱ ላይ መጽሐፉ ላይ ታወራለህ ለመሆን እንጂ ካልሆነ ወደ ቁርአን የምትገባ ከሆነ እና ነቢ ሰለላሁ ዐለይሂ ወሰለም ጋር የምታወዳድር ከሆነ በራስ ጅራፍ ነው መልሰን የምንገርፈህ። ገብቶሃል አይደለ? አሁን መጽሐፉ ላይ መድኃኒት ስለሚለው ገና እንድታብራራ ልትያዝ ነው። ፍጡር እንደሆነ ይሄ መገለጫነት እንደውም አንድ አዳምጥ እንጂ መድኃኒት ያደረገው ማን ነው? ኢየሱስ ክርስቶስን በራሱ ነው መድኃኒት የሆነው ወይንስ አምላኩ ነው መድኃኒት ያደረገው? አሁን መልስ። የሆነው እንጂ ያደረገው አይደለም ጥቅሱ የሚለው። አላሁ አክበር። ቆይ አሁን ልናወጣለህ ነው። አንዴ ኢምራን ትልቁ ላይ ኢየሱስ ክርስቶስን መድኃኒት ያደረገው አምላኩ እንደሆነ አሁን ልታየው ነው። እሺ እሺ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው ታላት። ኡስታዝ ኢብራሂም መቻል ኡስታዝ አሁን እያወራን ያለ ነው ስለ ወንጌላት አይደለ? ቀደም ስለ ደብዳቤ ስናወራ እኮ ና የተናገረው መጽሐፉን ሊክድ ነው። አሁን ይሄ የጳውሎስን መልእክት ሊጥለው ነው አይደለም? እንደዛ አላልኩም። ምክንያቱም የጳውሎስ ደብዳቤው ቆየበት የራሱ አንድ አዳምጥ። ምንም ማድረግ አይቻልም። ወላሂ ከራሱ መጽሐፍ ልሰጠው ነበር መድኃኒት ያደረገው አምላኩ እንደሆነ። ይመቻል። ኢምራን ማውጣት ትችላለህ። አይታይም። አሁን ያውና አሁን ኢየሱስን ማንም መድኃኒት አላደረገውም በራሱ መድኃኒት ነው የሆነው ብሎናል አይደለ? አሁን መጽሐፉ ምን እንደሚል ተመልከቱ። አንብባት ይችን ቃል ዮኒ። ያ ማነው መድኃኒት አድርጎ ያመጣው? ኢየሱስ ክርስቶስን አምላኩ ነው። ተመልከቱ። ጉድ አንብበው ዮኒ። ላንብበው። እሺ፣ በዚህ ያላችሁ ሁላችሁም ይሄንን ጥቅስ በደንብ አድርጋችሁ ከኔ ጋር አንብቡት። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱ ኢየሱስን አመጣ። ስሙኝ። አይዋ ኢየሱስ ልትጠየቅ ነው። ቆይ ሊሰሙ ነው። አብሽር፣ እንዲሰሙ በጥያቄና መልስ አድርግላቸው። እሺ፣ ኢየሱስ ክርስቶስን መድኃኒት አድርጎ ያመጣው አምላኩ እግዚአብሔር ነው ወይንስ ራሱ ነው መድኃኒቱ ነው የመጣው? መልስ። በጣም ጥሩ ኡስታዝ። በቃ አሁን ዝም በል ጠየቀኝ አይደለ? ከዚህ ጥቅስ ወደ መልሱ ግባ። ማን ነው ያመጣው? ራሱ ነው የመጣው? አምላኩ ነው ያመጣው? መድኃኒት አድርጎ ላከው አይደለም የሚለው መድኃኒት የሆነው ና አመጣ ይላል። አምጫለ የመጣለ አምጪው ማን ነው? አድምጠኝ። የመጣው መድኃኒት እንጂ መድኃኒት ሆኖ አይደለም የመጣው፣ ወይም መድኃኒት ተደርጎ። አምጪው ማን ነው? አድምጠኝ ኡስታዝ። ራሱ ነው ወይ ኡስታዝ? ማን ያመጣው? መደማመጥ አንችልም እንዴ? ቆይ እንዴት ነው? ቆይ አንዴ አድምጠኛ ኡስታዝ፣ አንዴ አድምጠኝ። እንዳላዳመጥከው አትስራ፣ ቀጥታ መልስ። አምጪው ማን ነው የተባልከው? ምን ላድርግ ኡስታዝ? መድኃኒት አደረገው። ማን ነው መድኃኒት አድርገው ያመጣው? መድኃኒት አደረገው የሚል ጥቅስ የለም። መድኃኒትን ላከ። ማን ነው ያመጣው? ያው አመጣ ይላል እኮ ኡስታዝ። አንዴ ከዚህ በኋላ ኡስታዛት በለ። ይኸውልህ ወደ መልሱ ግባ። መድኃኒት አድርጎ ያመጣው ማን ነው? እሺ ቆይ ሼክ አለ በለ ወይ ኡስታዝ፣ እሱ እኮ ይበልጥ ይቀርበኛል በሚል እኮ ነው። ምንም ማድረግ ለመጨረሻ ጊዜ እየጠየቅኩህ ነው። ይኸውልህ መድኃኒት አድርጎ አመጣ ይላል። አመጣ ሲል ጊዜ አምጪ አለ፣ የመጣ አካል አለ። አዳምጥ። መድኃኒት አድርጎ ያመጣው ማን ነው? አድርጎ ይላል ጥቅሱ። እስኪ አድርጎ የሚል አውጣልኝ። ኦኬ፣ ያመጣው ማን ነው? አድርጎ አላልከኝም? አድርጎ እናሳያለን፣ እሱንም እናሳያለን። ችግር የለውም። አሁን ግን እዚህ ቦታ ላይ ማን ነው ኢየሱስ ያመጣው? መድኃኒት አድርጎ ያመጣው ማን ነው? ያው መድኃኒትን አመጣ ይላል። እናንተ እየሰማችሁ ነው አይደለ? ላይቭ ላይ ያላችሁ ሰዎች አድርጎ ላከው ነው እያለ ያለው። ጥቅሱ ግን መድኃኒት ነው የሚለው አይደለ? መድኃኒት ብቻ ነው እንጂ አድርጎ ላከው የሚል ጥቅስ የለም። አመጣ ይላል። ማምጪው ማን ነው? መድኃኒት አላደረገውም እራሱ መድኃኒት።
ማን ያመጣው? እሺ ምንድን ነው ያደረገው? ተጠየቀ። ኡስታዛችሁ እሺ ማን በጣም ተሳስቶ እንዳለ እያያችሁ ነው። ምንም ማድረግ አይቻልም። ወላሂ መልስ የሚባል አይመልስም። ኡስታዛችሁ ሙስሊሞች ይሄ ሁላ ቁጥር እያለ አለቀ ጊዜው። ምንም ማድረግ አይቻልም። አያችሁት አይደለ? ምንም ማድረግ አይቻልም። እሺ ክርስቲያን ካለ መቀጠል ይችላል። ዝም እንዲህ አይነት ፖለቲካ እንኳን ለመስራት የሆነ ብልጠት እኮ ይጠይቃል። ጀማ ማውራት ትችላላችሁ። አውሩሽ